ይህ አዋዜ ሰበር ነው። በመጨረሻም የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራንና በሀገራቸው አሜሪካ መካከል ስምምነት ተደረሰ፣ ጦርነቱ ቆመ ሲሉ አወጁም። በማኅበራዊ ድረገጻቸው ፕሬዝደንቱ እንደገለጹት አሜሪካ በኢራን ወደቦች ላይ ለሳምንታት ጥላው የነበረው ዕቀባና ከበባ ይነሳል። ኢራን የሆርሙዝ ሰርጥን ወለል አድርጋ ትከፍታለች። የሚከፈል ክፍያ አይኖርም። የዓለም መርከቦች ሞተራችሁን አስነሱ ብለዋል ትራምፕ። ይህ መግለጫ የመጣው ዛሬ እስራኤል ቤይሩት ደቡባዊ መዳረሻ የሄዝቦላውያን መኖሪያ የሆነውን ዳህየ ላይ ከባድ ጥቃት አድርሳ 3 ሰዎች ከተገደሉና 15 ከቆሰሉ አያሌ ሕንፃዎች ላይ ሰፊ ጉዳት ከደረሰ በኋላ ኢራን ይሄንን አላልፍም በማለት እጄን ቃታ ላይ አሳርፌያለሁ ብላ የሚሳኤል ማስጠንቀቂያ ከሰጠች በኋላ ነው። ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመደወል ምንድነው የምታስበው በማለት የተለመደ ሮሯቸውን እንዳሰሙ ገልጸው፣ ነገር ግን ካሁን በኋላ አንዳችሁም ይህንን ጥቃት እንዳትፈጽሙ በማለት ማሳሰቢያ መስጠታቸውን የፎክስ ኒውስ ገልጾ ነበረ። ከኢራንም ጋር የተባለውን ወይም የዛተችውን የሚሳኤል ሩምታ እንዳትከፍት ማግባቢያ ሲያደርጉ እንደቆዩ ተዘግበዋል። ኢራን ማግባቢያውን ተቀብላ አንዳንድ ዘገባዎች እንዳሉት ለዚህ ወሮታም ይህ በወደቦቿ ላይ ተጥሎ የነበረው የመርከብ ከበባ ወዲያውኑ ይነሳል የሚልም እንደሆነ የሚዘግቡ ዜናዎች ነበሩ። ይሁንና አጠቃላይ በኢራን ላይ ተጥሎ የቆየው የወደብ ከበባ እና ዕቀባ የአጠቃላይ ስምምነቱ አካል መሆኑ ደግሞ የሚታወቅ ነው። ከዚህ አንጻር የኢራን ሚሳኤል መቅረቱ እሙን መሆኑን ማረጋገጥ ተችሏል። እስራኤልም እጇን ቃታ ላይ አሳርፋ እስካሁን ስትጠባበቅ ቆይታለች። በዚህ መካከል ነው ፕሬዚደንት ዶናልድ ትራምፕ በማኅበራዊ ድረገጻቸው ላይ እነሆ በአሜሪካና ኢራን ስምምነት ላይ ደረሱም። እናም አሜሪካ በኢራን ወደቦች ላይ ጥላው የነበረውን ከበባና ወከባ ታነሳለች። ቴሄራንም በዚሁ ፍጥነት ይህ ስምምነታችን ወዲያውኑ እንደተረጋገጠ፣ ገና ኢራን አላረጋገጠችም፣ በማንኛውም ሰኮንድ ልታረጋግጠው ትችላለች፣ የሆርሙዝ ሰርጥም በሳቸው አገላለጽ ወለል ብሎ ይከፈታል፣ እንደ ቦኖ አስቀጂ፣ ይሄን ካልከፈላችሁ አታልፉም የሚላቸው አይኖርም። ይሁንና ይህ ማለት የሆርሙዝ ሰርጥ ከኢራን ሉዓላዊነት ውጭ ይሆናል ማለት አይደለም። ወይም ደግሞ ይህም በተመለከተ የተሰጠ ማብራሪያ የለም። ከዚህ ቀጥሎ ሁለቱ ሀገሮች የሚጠበቀውን ስምምነት በኤሌክትሮኒክስ መንገድ እዛው ቴሄራንና ዋሽንግተን እንደሆኑ ይፈራረማሉ። ዶናልድ ትራምፕ ዛሬ በልደታቸው 80ኛ ዓመት ላይ ከሰዓታት በፊት ልፈራረመው እችል የነበረውን ነገር በኢራንና በእስራኤል መካከል የተፈጠረው ውጥረት አንጓቶብኛል በማለት ቅሬታቸውን ወይም ብሶታቸውን መግለጻቸው የሚታወስ ሲሆን እንዳሰቡት ቀን ላይ ባይሆንም በአሜሪካ የሰዓት አቆጣጠር ዛሬ ምሽት ላይ ከኛ ዋሽንግተን ሰዓት አቆጣጠር በ8 ሰዓት ወደኋላ ናቸው። አሁን ይሄንን ዘገባ በማቀርብበት ሰዓት በኢትዮጵያ ለ7:10 ጉዳይ ነው ሌሊት። ስለዚህ ሰፊ ጊዜ አለ። በአሜሪካ ዛሬ ምሽት ይፈረማል ብለዋል። ስምምነቱ ግን
ተጠናቋል። ይህ ማለት እንደሚታወቀው አድማጮች የቀሩ ጥቃቅን ጉዳዮች ነበሩ የሚል ነው። ቀን ሙሉ ስንመለከተው የቆየ ነው። ይህም በመሆኑ ኳታር አንድ የልዑካን ቡድን በፍጥነት በጠዋቱ ወደ ቴህራን ልካ ነበረ። ፓኪስታንም ሁሉም እውነቱን ለመናገር መካከለኛው ምስራቅ ውስጥ ያሉ መሪዎች ሲንቦጃቦጁ ነው የዋሉት። መጨረሻም ቀንቷቸው ጣጣ ፈንጣጣው አልቆ ሁለቱ ሀገራት ተስማምተናል የሚሉበት ነጥብ ላይ መደረሱን ዶናልድ ትራምፕ እንሆ አብስረዋል። ይህንን በማናቸውም ሰዓት ቴህራን ታረጋግጣለች ተብሎ ይጠበቃል። ማምሻው ላይ በኤሌክትሮኒክስ መንገድ ይፈረማል። ዶናልድ ትራምፕ ከቤተሰባቸው ጋር ዛሬ በአሜሪካኖቹ ወደ ምሳ ሰዓት ላይ ጥሩ የሆነ የልደት ምሳ እንደበሉ ታውቋል። ከዚህ በኋላ ከስምምነቱ በኋላ ደግሞ ሌሊቱን በአሜሪካ ሰዓት አቆጣጠር አውሮፕላናቸውን ተሳፍረው በነገው ዕለት በፈረንሳይ በሚካሄደው የበለጸጉ የሰባቱ ሀገሮች የመሪዎች ስብሰባ ላይ ይገኛሉ። የአሁኑ መገኘታቸው የተለየ የሚሆነው ያለ አውሮፓውያኑ ያለ ኔቶ ከኢራን ጋር በጀመሩት ጦርነት በመጨረሻም እነሆ መውጫ የላቸውም የገቡበት የምርጫ ጦርነት መቀመቅ ውስጥ አስገብቷቸዋል ለሚለው ትችት እነሆ ትራምፕና ጭስ መውጫ አያጣም እንዲሉና በጦርነቱንም በድል በመወጣቴ የተነሳ ኢራን የኒውክሌር ፕሮግራሟን እርም ብላ ያበለጸገችውንም ዩራኒየም አጥፍታ አመዱን ልሰጠኝ የሚያረጋግጥልኝን ስምምነት መፈራረም ችያለሁ። እኔ እንደ ቀደምቶቼ አንዱ እንደሆነው ባራክ ሁሴን ኦባማ ላንቁሳ ሳልሆን እንደ ብረት የደደርኩ የአሜሪካንን ልዕላያልነት በአካሌም በተግባሬም የማረጋግጥ በኩር የዓለማችን ኃይል ነን በሚል ስሜት በነገው ዕለት በሰፊው እየተራመዱ ምድርን አንቀጠቅጣለሁ ለሚለው ፍላጎታቸው ያሳኩት ነው የሚመስለው እና በተለይ ስምምነቱ ሳይፈረም አውሮፕላን ሊሳፈሩ እንደማይችሉ መገመት ይቻላል። ስለዚህ መፈረሙ የግድና የማይቀር መሆኑን የሚያረጋግጠው የሁለቱ አገሮች ጣጣውን የጨረሰ ስምምነት መድረሳቸውን ዶናልድ ትራምፕ እንሆ በማኅበራዊ ሚዲያ ገጻቸው አስተላልፈዋል። The deal with the Islamic Republic of Iran is now complete. Congratulations to all ብለዋል ዶናልድ ትራምፕ ሞቅ ደመቅ ባለ ስሜት ከእስላማዊት ሪፐብሊክ ኢራን ጋር ውሉ አሁን ሙሉ በሙሉ ተጠናቋል። እንኳን ደስ አላችሁ ለሁላችሁም ነው ያሉት። እንግዲህ እና ቀጥሎ ምን ይላሉ? I hereby fully authorize the toll-free opening of the Strait of Hormuz and simultaneously herewith authorize the immediate removal of the United States naval blockade. እናም ይላሉ አያይዘው እንግዲህ የሆርሙዝ ሰርጥ ከክፍያ ነፃ በሆነ መንገድ በሌላ አነጋገር እንደ ጥንቱ እንደ ጠዋቱ ይተላለፍ ዘንድ ሙሉ በሙሉ ፈቅጃለሁ ነው የሚሉት። ምክንያቱም ልብ አድርጉ የዩናይትድ ስቴትስ አሜሪካ ባህር ኃይል ወደ ሆርሙዝ ሰርጥ መግቢያውንና የሆርሙዝ ሰርጥ መውጫው ላይ ዘግቶ በመያዝ ኢራን ሳትሆን እኔ ነኝ የምቆጣጠረው ይል እንደነበር ታውቃላችሁ። አሁን የዩናይትድ ስቴትስ አሜሪካ ባህር ኃይል በዚህ በኩል ከኢራን ጋር ምን ተነጋግራችሁ አለፋችሁ፣ ገንዘብ ክፍላችሁ አለፋችሁ በማለት ወይም ደግሞ ወደ ኢራን ወደብ ነው ወይ የምትሄዱት ከኢራን ወደብ የመጣ በሚል የሚያደርገውን ጥቃት አንስቷል። እስካሁን ድረስ ወደ 2000 የሚቆጠሩ ተፋፍገው የሚገኙ የሆርሙዝ ሰርጥ መግቢያ ላይ ያሉ መርከቦችና መርከበኞች ታላቅ እፎይታ ዛሬ ሰምተዋል።
በሆርሙዝ ሰርጥ እንደ ጥንቱ እንደ ጠዋቱ መተላለፍ ይጀመራል ብለዋል። ይሁንና ኢራን የውሃ ውስጥ የጠመደቻቸው ፈንጂዎች ስላሉ አሁንም ኢራን በምትሰጠው አቅጣጫ መሄዳቸው የግድ ነው የሚሆነው። ነገር ግን ዶናልድ ትራምፕ በአሜሪካ በኩል ሆርሙዝ ሰርጥ ላይ የሚደረግ ምንም የነበረው ቁጥጥር ተነስቷል ብለዋል። ኢራን ላይ ወደቦቿን የዘጉም የጦር መርከቦች እንደሚነሱ ገልጸዋል። እዚህ ጋ በትክክል በአስቸኳይ እንዲነሳ ትእዛዝ ሰጥተዋል። ስለዚህ በማናቸውም ሰዓት ከዚህ በኋላ ከኢራን ወደብ የሚነሳም ሆነ ወደ ኢራን ወደብ የሚመጣ መርከብ ሞልቶ መንቀሳቀስ ይችላል። ኢራን በራሳቸው በዶናልድ ትራምፕ ስሌት በየቀኑ ወደ $500 ሚሊዮን ታጣ ነበረ በዚህ ከበባና ዕቀባ። አሁን ከዚህ ሌሊት ጀምሮ ይህን እንቅስቃሴ በመቀጠል እስካሁን ያጣችውን $6 ቢሊዮን በሚያካክስ መልኩ እንዳሻች እየጫነች መውጣትና እየጫነች ማስገባት ትችላለች ማለት ነው። ይህ ስምምነት ኢራንና አሜሪካ የደረሱት ስምምነት በእስራኤልና በሊባኖሱ ሂዝቦላ መካከል ያለውንም ጦርነት አውቶማቲካሊ የሚያቆመ መሆኑ ታውቋል። ከዚህ አንጻር ፕሬዚደንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በስልክ ደውለው አነጋግረዋቸዋል፣ ነግረዋቸዋል። ይህ ብቻ አይደለም። ፕሬዚደንቱ ምሽት ላይ ይሄንን የስምምነት ከተፈራረሙ በኋላ በኤሌክትሮኒክስ በቴህራንና ዋሽንግተን ሆነው መፈረሙን ካዩ በኋላ አውሮፕላናቸውን አስነስተው ወደ ፈረንሳይ በሚበሩበት ጊዜ ፈረንሳይ ደግሞ በዚህ የበለጸጉ 7 ሀገሮች ላይ ብዙ የአረብ ሀገሮችን እነ ተባበሩት አረብ ኤምሬትስ፣ እነ ኳታር፣ እነ ሳዑዲ አረቢያ የመሳሰሉትን የጋበዘች ስለሆነ እዛው የአረብ ሀገሮች የሰላጡ ሀገሮችና ፕሬዚደንት ዶናልድ ትራምፕ እንዲሁም እነ እንግሊዝ፣ እነ ፈረንሳይ፣ እነ ጃፓን፣ እነ ጀርመን፣ እነ ካናዳ እነዚህ የበለጸጉ 7 ሀገሮች እነ ጣሊያን መሪዎች አብረው ይገናኟቸዋል። ጉዳያቸውም ይኸው የሆርሙዝ ሰርጥ በአጠቃላይ የኢራን አሜሪካ እስራኤል ጦርነት ይሆናል ማለት ነው። የአረብ መሪዎች ከዶናልድ ትራምፕ ጋር ተገናኝተው ይነጋገራሉ። የእስራኤሉ ጠቅላይ ሚኒስትር ደግሞ ከስብሰባው በኋላ ወይም ከዚህ ስነስርዓት በኋላ የፕሬዚደንት ዶናልድ ትራምፕ እንደሚደውሉላቸውና በዚህ ጉዳይ ላይ እንደሚያወሩ እንደሚጠብቁ ገልጸዋል። ዳንኤል፣ ያው ነው እንግዲህ ትልቅ የምስራች ነው ለዶናልድ ትራምፕ በ80ኛ ዓመት ልደታቸው በዛሬው ዕለት እነሆ ጦርነቱ ኢፌክቲቭ ቆመ ማለት ነው። ዳኒ ዓለም ትራምፕ ስምምነት ተደረሰ ሲሉ ኢራኖች ውሉን ፈረሙ ማለት ነው ወይ? ከኢራን የተሰጠ መግለጫ እስካልተሰማ ድረስ የትራምፕን መግለጫ መቀበል ይቻላል ወይ? እሱ የሚያስብል ነው። ነገር ግን ይሄኛው በፓኪስታን በኩል የተረጋገጠ ነው ዳኒ። እና ዞሮ ዞሮ ግን ከዋሽንግተን አሜሪካ አረጋግጣለች በሳቸው በኩል፣ ከኢራን ደግሞ የራሷን ማረጋገጫ መስጠት አለባት። ስለዚህ አይ ቲንክ ይሄ የሚታመን ነው ዳኒ ብዬ ነው የማስበው። ይሁንና ጥያቄ ተገቢ ነው። ኢራን እስካላረጋገጠችው ድረስ ጎደሎ ነው። ለማንኛውም ግን ምን አሉ የፓኪስታን ጠቅላይ ሚኒስትር፣ እንግዲህ ታውቃለህ ዋናው አደራዳሪ ናቸው። በአሜሪካና በኢራን መካከል የሰላም ስምምነት ተደርሷል ሲሉ እሳቸውም ከዶናልድ ትራምፕ እኩል ነው የወጡት እና እንደውም ምን አሉ በኢራንና በዩናይትድ ስቴትስ አሜሪካና በእስላማዊ ሪፐብሊክ ኢራን መካከል የሰላም ስምምነት ተደርሷል። ሁለቱም ወገኖች ወዲያውና both sides have declared the immediate and permanent termination of military operations on all fronts including in Lebanon። በጣም የሚገርም ነው። ሁለቱም ወገኖች
ጦርነቱን ወዲያውና በቋሚነት ነው የሚለው ዳኒ። በሁሉም ግንባሮች በሊባኖስን ጨምሮ ለማቆም እንደቆመ ነው የተናገሩትና ይሄ የተኩስ አቁም አይደለም ዳኒ። ቤዚካሊ ከዚህ በፊት አሁን ሲነገረን የነበረው ሁለቱ ሀገሮች መግባቢያ ስምምነቱ ላይ ከተፈራረሙ በኋላ ተኩስ አቁሙ ወደ 60 ቀን ይራዘምና በዚህ በ60 ቀን ውስጥ የመጨረሻ ስምምነት ላይ ደርሰው ለመፈራረም የሚያስችላቸውን ድርድሮች ያደርጋሉ የሚል ነበር። አሁን ግን የፓኪስታን ጠቅላይ ሚኒስትር እንደተናገሩት ከሆነ ጦርነቱ በሁሉም ግንባሮች ቆሟል። ኢፌክቲቭ ቆሟል። ጦርነቱ የቆመውም በተኩስ አቁም ሳይሆን ጦርነቱ አክትሟል የሚል ነው ዳንኤል። ስለዚህ ጥያቄን ይመልስልሃል ብዬ አስባለሁ። ምናልባት ምን ብለው ጨምረዋል? ኦኬ ምን ይላል? ይፋ የመፈራረሚያ ስነስርዓቱ ዊል ቢ ኦን ፍራይዴይ 19 ጁን ኢን ስዊዘርላንድ ይላሉ። ይሄ ምን ማለት መሰለን? አሁን በዛሬ በፈረንጅ አቆጣጠር 15 ነው። ከ4 ቀን በኋላ የዩናይትድ ስቴትስ አሜሪካ ተወካይና የኢራን ተወካዮች በጀኔቭ በአካል ተገኝተው ይፈራረማሉ። ይህንን ምንድነው? ከዛ በፊት ዛሬ ምሽት በዚህ በኤሌክትሮኒክስ በተባለው መንገድ እዛው ቴሄራንና ዋሽንግቶን ሆነው ይፈራረማሉ እና ስምምነቱ ልክ አሁን ዛሬ ያወጁትን ስምምነት በፊርማቸው ያጸድቁታል ማለት ነው። በፕሬዚደንት ዶናልድ ትራምፕ 80ኛ ዓመት ልደት ላይ ይሆናል ይሄ። ከዛ ከ4 ቀን በኋላ በልኡካኖቻቸው ምናልባት ከአሜሪካ በኩል ምክትል ፕሬዚደንቱ ከሆነ ከኢራን በኩል ደግሞ ዋናው ተደራዳሪ ቋሊባፍ ሊሆኑ ይችላሉ። አለበለዚያም ዶናልድ ትራምፕ ከሸነጣቸው እሳቸው ከአሜሪካ ፔጀሽኪያን ደግሞ ከኢራን ወደ ጄኔቭ ሄደው በፊርማቸው ሊያጸድቁት ይችላሉ። ትልቅ ሴሬሞኒ ይሆናል ማለት ነው እና የሚገርም ነው። ቤዚካሊ አሁን ይሄ እናንተ ስናወራ ከዚህ በኋላ የኢራንና የአሜሪካ እስራኤል ጦርነት እስከ ሊባኖስ አክትሟል ማለት ነው። በጣም የሚገርም ፈጣን ሂደት ነው። ምንም ቢሆን ከጦርነት ሰላም ይሻላልና ትልቅ ዜና ነው። ዳንኤል ጥያቄህን የመለሰ ይመስለኛል። ዓለም ዶናልድ ትራምፕ ያሉት ነገር እውነት ከሆነና ኢራን የሆርሙዝ ሰርጥን የምትከፍት ከሆነ በምላሹ ኢራን ምን አይነት ነገሮችን ትጠብቃለች ወይንም ትፈልጋለች የሚለውን ብትነግረን። እሱን በማናቸውም ሰዓት እንትኑን ምንድነው የሚባለው ዝርዝሩን ያወጣሉ። በጣም ብዙ አከራካሪ ነገሮች አሉ፣ ግምቶች አሉ። ነገር ግን በይፋ አሁን በሚፈርሙበት ሰዓት የተፈረመበት ሰነድ ያው ሚዲያዎች ይፋ ያደርጉታል። ያን ጊዜ ማየት ይቻላል። ነገር ግን በዚህ ውስጥ ኢራን የምታገኛቸው ነገሮች የምጠይቃቸው ብዙ ናቸው። ለምሳሌ የ24 ቢሊዮን ዶላር አላት። 24 ቢሊዮን ዶላር ይሄ በማዕቀብ ከታሰረባት ከመቶ እስከ መቶ የሚደርስ ገንዘብ ውስጥ የመጀመሪያ 24 ቢሊዮን ዶላር እንዲሰጣት በዚህ ውሉ ላይ አለ ወይም ሲወጣ በይፋ እናያለን። ግን የተነገረ ነው። ከዛ ውስጥ ግማሹ 12 ቢሊዮን ወዲያው ይሰጣታል። በመጪው የ60 ቀናት ድርድር መካከል ደግሞ ቀሪው 12 ቢሊዮን ዶላር ይለቀቅላታል። ይሄ በጣም አስፈላጊ ነው። እንዴት ገንዘቡ እንዴት እንደሚገኝ የተብራራ ነገር ባይኖርም እንደምታውቀው ወደ ሩብ ትሪሊየን ዶላር የሚጠጋ ውድመት ነው የደረሰባት በእስራኤልና በአሜሪካ አየር ኃይል ጋር ጥቃት። ስለዚህ ለመልሶ ግንባታ 300 ቢሊዮን ዶላር ጠይቃለች። ይህም የመግባቢያ ሰነዱ አካል ነው። ገንዘቡ እንዴት እንዴት በምን መንገድ እንግዲህ በካሳ አይዶን ነው እንዴት እንደሚሆን እሱን ማየት ይኖርብናል። ሌላው ደግሞ ሌላው ኢራን የምታገኘው ነገር
ይሄ ኬላው ተነስቶላታል። ወደቡ ምንድነው ወደቦቿን ዘግቶ ይዞ የነበረው የአሜሪካ ባህር ኃይል ለቋል። ሆርሙዝ ሰርጥም መተላለፍ ጀምሯል። ነገር ግን በጣም እርግጠኛ ሆኜ የምነግር ነው ዳንኤል፣ ሆርሙዝ ሰርጥን በተመለከተ ያላት ሉዓላዊነት በዚህ በመግባቢያ ስምምነቱም ሆነ በመጨረሻው ከ60 ቀን በኋላ በሚደርሱ ስምምነት ጭምር የሚሰረዝ አይመስለኝም። ይህን በተመለከተ አሻሚ ነው። አሁን እንደሰማኸው ያለምንም ክፍያ ነው ያሉት ዶናልድ ትራምፕ። ተወል ነው የሚሉት ግብር በለው። ነገር ግን ይሄ ለ60 ቀን ጊዜያዊ ነው። ከ60 ቀን በኋላ ግን ቋሚውን ስምምነት ከተፈራረሙ በኋላ ጦርነቱ ኢፌክቲቭ ቆሟል። ከዚህ በኋላ ወደ ጦርነት አይመለሱም። ስለዚህ ኢራን ምናልባት በዚህ ጦርነት አማካኝነት የምታገኘው የመጀመሪያውና ትልቁ ነገር በሆርሙዝ ሰርጥ ላይ ያላት ሉዓላዊነት ይመስለኛል። እንዲሁም እንግዲህ ኢራን ያነሳቻቸው ሌሎች ጥያቄዎች እነዚህ ናቸው። ቤዚካሊ አይ ቲንክ ሁለቱም አሸናፊ ነን ማለት የሚችሉበት ሁኔታ ነው የተፈጠረው። ዳንኤል አንድ አፍታ መልከት ለማድረግ ለምሳሌ ከዚህ የበለጠ ዝርዝር አልሰጡም ጦርነቱ ከመቆሙ በስተቀረ። ጦርነቱም ሊባኖስን እንደሚያጠቃልል ማለት በእስራኤልና በሄዝቦላ አማካኝነት ሊባኖስ ላይ የሚካሄደው ጦርነት ይቆማል። እንደዚሁም ደግሞ በ19 ከአራት ቀን በኋላ ማለት ነው እዚህ ጋር ከአራት ቀን በኋላ ዋና ስምምነት በጄኔቭ ይፈረማል። ፓኪስታን ይህን አረጋግጣለች በአካል ዛሬ ምሽት በማናቸውም ሰዓት በኤሌክትሮኒክስ መንገድ ከቴህራን እና ከዋሽንግተን ሆነው ፊርማቸውን ያኖራሉ። ከዛ ቤዚካሊ ይገርማል ጦርነቱ። አይ ቲንክ ለዕለቱ ለእንቅልፋችን ጥሩ የሆነውን ነገር በዚህ አጠቃለን እንተኛ። ዳንኤል ላለፉት 106 ቀናት ካልተሳሳትኩኝ ዓለምን ሰቅዞ የቆየው የአሜሪካ ኢራን እስራኤል ጦርነት ከ40 ቀናት የተፋፋመ የሚሳኤልን እሩምታና የአየር ኃይል አስከፊ ድብደባ በኋላ ከፍተኛ በቢሊዮን ዶላሮች በመቶ ቢሊዮን ዶላሮች የሚቆጠር ውድመትና በሰው ሕይወትም ላይ ቀላል ያልሆነ ሞትና ቁስለኛነት ካደረሰ በኋላና በተለይ የሰላጤው ሀገራት የነበራቸው ህልምልም ሕይወት እጅግ ተስተጓጉሎ የቱሪዝም፣ የትራቭል፣ የጉዞ ኢኮኖሚያቸው ኦልሞስት በጋራ በየቀኑ 1 ቢሊዮን ዶላር ኪሳራ እየደማ መቆየት ብቻ ሳይሆን መሰረታዊ የሆነ የኢኮኖሚ የነዳጅ የጋዝ አውታሮቻቸው ባላቋረጠ የኢራን ድብደባ እየተኮረኮሙ አንዳንዶቹ ከስጋት የተነሳ በጓሮ በር እነ ተባበሩት አረብ ኤምሬትና ኳታር ከኢራን ጋር ሚስጥራዊ ስምምነት እስከ ማድረስና አትምችን ብሎ እስከ መጠየቅ ያደረሰ አጠቃላይ ጭንቀት። ምክንያቱም ዳኒ የተባበሩት አረብ ኤሚሬትስ እንግዲህ እንደምታውቀው በውጭ ዜጎች ነው ዱባይ የሆነችው የዓለም የኢንቨስትመንት ማዕከል ነች። ስለዚህ የካፒታል መሸሽ ለዛ ቋሚ ለተለመደ ለታወቀ ሰላሟ መጥፋትና ያ የገባ ካፒታል ሁሉ ቀስ እያለ የመሸሽና የመራቆት አደጋውን በጣም የሚያሰጋቸው ነበረ። እነ ኳታር ተመሳሳይ ሁኔታ ነው። ትልቅ እፎይታና ግልግል ነው። ዛሬ ሁሉም በአጠቃላይ የሰላጤው የመካከለኛው ምስራቅ የእስራኤል ሰማይ፣ የቤሩት ሰማይ ሁሉም እኩል ስሜት ላይ ይሰማቸው ይችላል። ሮሯቸውን፣ ደስታቸውን ነገ በስፋት እንመለከተዋለን። ዳንኤል ለዛ
ክፍለ አህጉር ሰዎች ግን ዛሬ የምስራች ተበስሯል። ከዚህ በኋላ የሚተኮስ፣ ከዚህ በኋላ የሚወነጨፍ፣ ከዚህ በኋላ የሚፈነዳ ሰው አልባ የለም። አሜሪካና ኢራን የሰላም ስምምነት ተፈራርመዋል። ጦርነቱ በሁሉም ግንባሮች በቋሚነት ቆሟል። በተኩስ አቁም አይደለም፣ ጦርነቱ ቆሟል። ጦርነቱ አልቋል። አሜሪካ ትላልቅ አውሮፕላን ተሸካሚ መርከቦቿን ጨምሮ የኢራንን ወደቦች አንቀው የያዙት የሆርሙዝ ሰርጥ መግቢያና መውጫ ላይ ብዙ ተኩሰዋል። የብዙ አገር መርከቦችን አሰናክለዋል። በቅርቡ እንኳ 3 የህንድ መርከበኞች የተገደሉበት ጥቃት አድርጋለች አሜሪካ። ይህ ሁሉ ነገር አበቃ፣ ተከተተ። ዶናልድ ትራምፕ 39 ጊዜ ሰላም ደጃፍ ቆማለች፣ ሰላም እያንኳኳች ነው፣ ሰላም እየገባች ነው እያሉ እየፈረሰባቸው ቃላባይ እየተደረጉ አንዳንዴም ኮሜዲያን ናቸው እስኪባሉ በእውነት ተንቦጃብጀዋል። የዛሬ ቃላቸው እውነት መሆኑን ፓኪስታን አረጋግጣለች። የሆነው ዳንኤል ዓለም የመጨረሻ ጥያቄ፣ ኢራንና አሜሪካ ውሉን ከተፈራረሙ በኋላ እስራኤል ጦሯን ሙሉ ለሙሉ ከሊባኖስ ታስወጣለች ማለት ነው ወይ? እንደገና ደግሞ እስራኤል ከሄዝቦላ ምንም አይነት ጥቃት እንደማይሰነዘርባት የሚሰጣት ዋስትና አለው የሚለውን አያይዘህ ብትነግረን። የተነሳው ጥያቄ ይሄም ከባድ ነው። እንግዲህ እስካሁን እስራኤል ስትከራከር የቆየችው የአሜሪካ ኢራን እስራኤል ጦርነት ከሊባኖስ ጦርነት ጋር የተለያየ ጦርነት ነው ማለት ነበረ። ደቡብ ሊባኖስ ውስጥ በጣም ቁልፍ የሆኑ ቦታዎችን ይዛ ነው የምትገኘው። እንደዚሁም የመስቀል ጦረኞች የኮረብታ ቤተመንግስታቸው የሆነውን የከፍታ ነጥብ ዘልቃ በቁጥጥር ስር አድርጋ የሊታኒ ወንዝ በተለይ ሄዝቦላ ከሊታኒ ወንዝ ባሻገር እንዲቀመጥ ነው በፊት የነበረው ስምምነት። አሁን ያንን አካባቢ ሁሉ መቆጣጠር የሚያስችላት በርካታ የሄዝቦላን ዋሻዎች እያገኘችበት እያጠፋችበት የሚገኝ ቦታ ላይ ነው ያለችው እና በዚህ ላይ ዳኒ ጥያቄ ከባድ ነው። ከሊባኖስ ጦሯን ከሊባኖስ ጠቅላ ማስወጣቷን አትሊስት አሁን ካሉበት ቦታ ላይ ቀደም ሲል ባነበብኩት ከሆነ ኢራን እስራኤል ይህን እሺ እንደማትል ነው። ነገር ግን ጦርነቱ ይቆማል በሄዝቦላና በእስራኤል መካከል ማለት ነው። ጦርነቱ ሊቀጥል የሚችለው እንግዲህ ሄዝቦላ የሚተኩስበት ዋነኛው ምክንያት በእስራኤልና በሊባኖስ መካከል የሚደረሰው ተኩስ አቁም ስምምነት አካል ያልሆነበት ምክንያት እስራኤል ጦሯን ከደቡብ ሊባኖስ እስካላስወጣች ድረስ መተኮሴን አላቆምም የሚል ነው። ስለዚህ እንግዲህ ኢራን አሁን በገባችው ስምምነት በዚህም ተባለ በዚያ ሄዝቦላ እንዳይተኩስ የምታደርገው እስከሆነ ድረስ እስራኤልም አትተኩስም። ነገር ግን ከግዛቱ ከሊባኖስ ትወጣለች አትወጣም፣ ይሄንን ዳኒ ጠብቀን መስማት አለብን። የምትወጣም ከሆነ የራሱ ሂደት ይኖረዋል። ዞሮ ዞሮ በፕሬዚደንት ዶናልድ ትራምፕ እና በጠቅላይ ሚኒስትር ቤንያሚን ኔታንያሁ ብዙ የሚመከርበት ነገር ይመስላል። ግን ጊዜያዊ መልስ ለመስጠት ወዲያው እሺ የምትል አይመስለኝም። ዳንኤል ዓለም፣ ለሰጠህን አስደሳች ሰበር ዜናና ትንታኔ በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር ዳኒ።